ማታ እንደ አጋጣሚ ላይቭ በገባሁበት ወቅት ኧረ ዜድዬ ጡታችን ወዴት እየሄደ ነው? ኧረ ዜድዬ ጡታችን ቦካ ወፍረታችን የመጣ ወረደብን። ኧረ ጡታችን ወፍረታችን ሲቀንስ ጡታችን እየወረደብን ነው። ኧረ ዜድዬ መላካለሽ። ኧረ ቢስሚላ። እንግዲህ ሰላም ጤና ይስጥልኝ። በመላው የምትገኙ የእሞይም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘው። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ደግሞ ኮሜንት ስር ጠብቃለሁኝ። ዋናው ነገር የዛሬ ቪዲዮዬ ለአንዳንድ እህቶቼ አንዳንድ ምክርም አለኝ፣ መፍትሄ መሰጣችኋለሁ፣ እንዴት ማድረግ እንዳለባችሁ ምን ማድረግ እንዳለባችሁ ማለት ነው። ግን እዚህ ጋር እኔ እናንተ ስትጠቀሙ እኔ መጠቀም እስካለብኝ ድረስ ለምንድን ነው ቤቴ ላይክ የማታደርጉት? ቤቴ ላይክ አድርጉ። ቤቴ ላይክ ሳታደርጉ ምንም አይነት ነገር አስተያየት አትስጡኝ። በቃ ቤቱ ላይክ አድርጉ፣ ሼር አድርጉ፣ ለጓደኞቻችሁ፣ ለእህቶቻችሁ፣ ለማንም ሼር አድርጉልኝ ማለት ነው። ግን ዋናው ነገር ሼርን ከማድረግ ውጪ ከሰብስክራይብ ከማድረግ ውጪ ላይክ ብታደርጉ ዩቲዩብ ራሱ ሼር ያደርገዋል። የእናንተ ላይክ ብቻ ነው የሚያስፈልገው። ላይኩን እናንተ ስታዩ ላይክ ብቻ አድርጉ ማለት ነው። እና ደግሞ ወደ ጥያቄዎቻችሁ ስመጣ ማለት ነው አብዛኛው እህቶቼ ጡታችሁ ለምን እንደሚወርድ ነገራችሁ። አንደኛ ነገር ጡት ማቻ ስተኙ እንዳታደርጉ። ሁለተኛ ነገር ደግሞ ውፍረት ግዙፍ ውፍረት ካላችሁ ወይም ደግሞ ከነበረባችሁ ውፍረት በፊት ስትከሱ ቄንጨ እና ውፍረታችሁ ሲቀንስ ጡታችሁ መቀነሱ አይቀርም ማለት ነው። ማድረግ ያለባችሁ ነገር እናንተ ሰበቡ አድርሱ። እኔ ችግር የለብኝም አሁን አስረዳቸዋለሁ ማለት ነው። ግን ከእናንተ የሚጠበቀው ጆሮዋችሁ ሰታችሁ አድምጡ። ሳታዳምጡ ምንም አይነት ነገር አስተያየትም አልፈልግም፣ ጥያቄም አልፈልግም። ለምን እዚህ ውስጥ አሁን እኔ ስናገር አሁን ትናንትና በተናገርኩት ቪዲዮ በጣም አብራርቻለሁ፣ ግን በዛው ላይ አልገባችሁ ማለት ነው። እየተናገርኩ ነው፣ ኦልሬዲ እየተናገርኩ እያስረዳኋችሁ ነው አይደለ? ስለዚህ ለምንድነው ጆሮዋችሁ ሰታችሁ ለደቂቃም ሆነ አሁን ምሳሌ ፊልም ቢሆን እኮ ሁለት ደቂቃ ሳይሆን ብቻ ይቅርና 1-2 ሰዓት ቁጭ ብላችሁ ፊልማችሁ ታያላችሁ አይደለ? ስለዚህ በሚጠቅማችሁ ነገር ጊዜያችሁ ብታጠፉ የተሻለ ነው ማለት ነው። ስለዚህ አሁን ወደ መጣሁበት ጉዳይ አሁን አንድ ሰው 60 ኪሎ ከሆነ ከ60 ኪሎ ቢያንስ 5 ኪሎ 6 ኪሎ ሲወርድ ጡቱም ይዞ ነው የሚጠፋው። አንደኛው ወደታች ነው የሚወርደው። አገባችሁ አላገባችሁ፣ ወለዳችሁ አልወለዳችሁ አይደለም እዚህ ጋር ማለት ነው። ውፍረታችሁ ሲቀንስ ጡታችሁም ትልቅ አይደል ወደታች ነው። መጀመሪያ ውፍረቱ ስለያዘ ውጥር አድርጎ ነው አይደል የሚይዘው። ስለዛ አሁን ማድረግ ያለባችሁ ነገር እናንተ ያው ውፍረታችሁ ሲቀንስ ጡታችሁ ዝቅ ነው የሚለው ማለት ነው። አንደኛ ማድረግ ያለባችሁ ጡት ማጃ እንዳትለብሱ ስተኙ ማለት ነው። በፍጹም ጡት ማጃ እንዳትለብሱ ስተኙ ማለት ነው። ሁለተኛ ነገር ደግሞ እናንተ ማድረግ ያለባችሁ ነገር በመጠጥ በምናምን አይደለም የሚቀንሰው ጡት ወይም ደግሞ ወደ ነበረበት የሚመልሰው። አንደኛ ነገር ማለት ነው የፈለገው ነገር ዘጭ ብሎ ቢወድቅ ጡት ማለት ነው የፈለጋችሁት ያክል ኪሎ ከቀነሳችሁ በኋላ ጡታችሁ ወደ ነበረበት መመለስ የምትፈልጉ ሆነ አንድ መንገድ አላችሁ። እሱም የወደቀ ጡት መመለሻ ስፖርት። ወላሂ ነው እመኑ። ብዙ አርቲስቶች እናያለን ወልደው ጡታቸው ምን እንደሚያደርጉ እና ምሳሌ አንድ ሰው ውፍረቱ ከቀነሰ እኔ የውፍረቱ አይደለም ሰሩ እያልኳቸው ያለሁት ውፍረቱ ከቀነሳችሁ በኋላ አሁን ምሳሌ እኔ ቪዲዮ እሰራላችኋለሁ የውፍረት የቦርጭ የዳሌ ምናምን እሰራላችሁ አይደለም እሱ ተጠቀሙት። እሱ ከተጠቀማችሁት በኋላ ቦርጫችሁ ሰውነታችሁ ከቀለለ በኋላ ወይም ሰውነታችሁ ከከሳ በኋላ ጡታችሁ ከወረደባችሁ የምታደርጉት ነገር ከወገብ በላይ ወገባችሁ ውጥር እንዲደረግ ወይም ደግሞ ውጥር እንዲል ስፖርት መስራት። እልሙህም ውዶችዬ ማለት ነው ውፍረታችሁ ቢያንስ ከ60 ኪሎ በላይ ለሆናችሁ ጡታችሁ ዝቅ ካላባችሁ ከወገብ በላይ እንቅስቃሴ ማለት ነው። አሁን ከፈለጋችሁ ዘይቱን ብትጠቀሙት በጣም አሪፍ ነው። ዘይቱን እንደገና ይሄ ፋዝሊን የሚሉት ውጥር ነው የሚያደርገው ማለት ነው። እና ደግሞ ተልባ የተለያዩ ነገሮች አሉ። እኔ ስሪልኝ ካላችሁ ይሰራላችኋለሁ፣ ግን ጊዜ በጣም ነው የሚወስደው። ጊዜ ይወስዳል። ወደ ቦታ ለመመለስ ጊዜ ይወስዳል። ስሪልኝ ካላችሁ ወላሂ ነው እሰራላችኋለሁ። የእያንዳንዱ ተግባር በራሴ ላይ እየጀረኩት ስለሆነ ነው። ገብታችኋል። እኔ አሁን መጀመሪያ ላይ ማለት ነው ከወለድኩኝ በኋላ እንዳለ ይሄ ትልቅ እናቶች አይደለ ትልቅ እንትን ጨርቅ የሆነ ጨርቅ ነበር የሆነብኝ ማለት ነው። አሁን ግን አልሐምዱሊላህ እየተመለሰልኝ ነው። አንደኛ ያው ከወገብ በላይ ስፖርት ሰራለሁ። ሁለተኛ ነገር ደግሞ ዘይቱን የወይራ ዘይት ማለት ነው። የወይራ ዘይት ዝም ብሎ የወይራ ዘይት የምግቡ የወይራ ዘይት ወይም የምግቡ የወይራ ዘይት አይደለም። የሰውነት የወይራ ዘይት አለ። እሱ የወይራ ዘይት እጠቀማለሁ። ፋዝሊን እጠቀማለሁ።
በጣም ማለት ነው ይወጥረዋል። ከዛ በኋላ እዚህ ጋር ማለት ነው እጄ በጣም ከስቶብኝ እየተናደድኩኝ ነው እና እጄ እየከሳብኝ ከሰውነቴ ይልቅ እጄ ያው ጣቶቼ ምናምን አሁን የሆነ ጊዜ የሆነ ቀለበት ምናምን ለመግዛት ወደ ሱቅ ሲሄድ አንቺ ምን አይነት አስጠያፊ እጅ ነው ያለሽ ምናምን ነበር የምባለው ማለት ነው። አሁን መጨራሽ ብሶበታል ከሰውነቴና ከእጄ ጋር አይመጣጠንም እና በጣም ነው የሚገርመኝ ለእኔ ማለት ነው። ውፍረት መቀነስ ስታስቡ ብዙ ነገር ሊጎልባችሁ ብዙ ነገር ልታጡ ትችላላችሁ ማለት ነው። ስለዛ ልትሰደቡ ልትሸማቀቁ በውፍረታችሁ ደግሞ እንትን ልትሉ አይደለም። እኔ አሁን ያልኳችሁ ነገር ወላሂ ስቴፕ ባይ ስቴፕ የምትከተሉ ከሆነ ጡታችሁን ወደ ነበረበት ይመለሳል። ከወገብ በታች ከወገብ በላይ ያለው እንቅስቃሴ ማድረግ እና ደግሞ ሰውነታችሁ እንዲወጠር ገመድ ከሆነ ነገር ጋር ከበርም ጋር አስራችሁ እጃችሁን ጡታችሁ እንዲወጠርላችሁ ማድረግ እና ደግሞ ከተቻላችሁ ያቅም ያ የወይራ ዘይት ካገኛችሁ የወይራ ዘይቱ እንትን ማለት የወይራ ዘይቱ መቀባት ማታ ማታ ጡት ማዣ ለማድረግ ነው የሚጠበቅባችሁ ማለት ነው። ስለዛ እኔ ወላሂ በተቻለኝ አቅም እናንተን ለመርዳት ወደኋላ አልልም። ሌላው ነገር ደግሞ ዋናው ነገር ቦርጭ ለመቀነስ ሰውነታችሁ መቀነስ ስፖርት መስራት አይጠበቅባችሁ፣ ምንም መንቀሳቀስ አይጠበቅባችሁ፣ ምግባችሁ መቀነስ አይጠበቅባችሁ። ምን ማድረግ ነው ያለባችሁ? አንደኛ ነገር ጠዋት የምትመገቡትና ማታ የምትመገቡት ነገር ማወቅ አለባችሁ። ምሳ ላይ የምትመገቡት ምግብ ምንም አይነት ችግር የለውም። ምክንያቱም በጣም ስለምንንቀሳቀስ መዳን ቤትም ሆነ ማንኛውም ቦታ ስለምንንቀሳቀስ አሁን ምሳ የኢትዮጵያ 7 ሰዓት ልንበላ እንችላለን፣ 8 ሰዓት ልንበላ እንችላለን። እስከ ማታ ድረስ ያን ውስጣችን ላይ ሙትት ነው የሚለው። ምንም አይነት ነገር ምግብ አይኖረው ውስጣችን ላይ ማለት ነው። ስለዛ ውፍረት የምትቀንሱበት መንገድ ብዙ አይነት መንገዶች አሉ። አንደኛ ከምግብ መቀብ ሳይሆን ከስኳር ነገር መወገድ፣ ከዘይት ነገር መወገድ፣ ከድንች ነገር መወገድ፣ ከታሸጉ ምግቦች መወገድ ነው እንጂ ያለባችሁ ምግብ ቀንሱ እንደዚህ አልላችሁም እኔ ማለት ነው። ምክንያቱም በራሴ ላይ ስለማየው ነው። አንዴም ተመገባችሁ ሁለቴ ተመገባችሁ፣ መጀመሪያ ላይ ግን ውፍረት ለመቀነስ ስታስቡ ምንድነው ማድረግ ያለባችሁ? ይሄ ግዳ የሚል በሽታ ሊኖርባችሁ ይችላል። ደማችሁ ሄዳችሁ መመርመር አለባችሁ። ምንም አይነት ሞክራችሁ ውፍረቴ አልቀንስም ላላችሁ እህቶቼ ሐኪም ቤት ሄዳችሁ የሐኪም ቤቱን ግዴታ ማወቅ አለባችሁ። ምንድነው ለምንድነው ማልቀንሰው ብላችሁ ራሳችሁ ማወቅ አለባችሁ። ስለዛ ውዶችዬ ጡታችሁም ሆነ ሰውነታችሁ መቀነስ ካልቻላችሁ ግዴታ ሐኪም ቤት ሄዳችሁ ደማችሁንና ያለባችሁን ነገር ስትበሉም ሳትበሉም እየወፈራችሁ ላላችሁት ሄዳችሁ ምርመራ ማድረግ አለባችሁ ማለት ነው። ሌላው ነገር ትልቁ ነገር መነገር የምፈልገው እዚህ ጋር የምጠቀማቸው ነገሮች ብዙ አይነት ነገሮች አለ። ለእርጉዝ ሊስማማ ይችላል፣ ለእርጉዝ ላይስማማ ይችላል፣ ለምታጠባነት ሊስማማ ይችላል፣ ለማይስማማ ይችላል። ደም ማነስ ላለበት ሰው፣ በሽታ ላለበት ሰው፣ ስኳር ላለበት ሰው፣ ግፊት ላለበት ሰው ብዙ ነገሮች አሉ እና ውዶች ቪዲዮዎቹን ከማዳመጥ በስተጀመረ ብዙ ነገር ልትጠቀሙበት ትችላላችሁ። ስለዛ መጀመሪያ ላይ ለእርግዝና አይሆንም፣ ለምታጠባ ሴት አይሆንም፣ ደም ማነስ ላለበት ሰው አይሆንም፣ ስኳር ላለበት ሰው አይሆንም። ምክንያቱም ያ ደም ስለሚቀንስ ማለት ነው። ቡና ስትጠቀሙ ደግሞ ኑስካፌ ነው እንጂ ጉልደን የሚለው ስኳር ጉልደን የሚለው አትጠቀሙ። ኑስካፌ እሽጉን የወረቀቱን ወተት ያለበት አትጠቀሙ፣ ያወፍራቸዋል። ስለዛ ውዶችዬ ነገራቶቹ የምታውቁ ከሆነ አሳይ ለምትሉን ጡታችን የምትሉ ከሆነ ሁላችሁም ለማስተካከል እሞክራለሁ፣ ቪዲዮ ለመስራት እሞክራለሁ። ቤቱ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ተደራሽነት እንዲኖሩ በአክብሮትና በትህትና እጠይቃለሁ። ከእናንተ የሚጠበቀው ላይክ ማድረግ፣ ሼር ማድረግ፣ ቤቱን ለብዙ ሰው ተከፋይነት አድርሱልኝ። እወዳችኋለሁ። በሌላ ቪዲዮ እመጣለሁኝ። የዛሬ ቪዲዮ ይሄንን መስራት ምክሬ ከሰማችሁ በቀጣይ ቪዲዮ መልሳለሁ።